የዩሮፓ ሊግ የፍጻሜ ጨዋታ እንደሚታወቀው ትላንት ምሽት ተደርጎ ፍጻሜውን አግኝቷል። በሳንማሜስ በተደረገው ጨዋታ ቶትናም ሆትስፐር ማንቸስተር ዩናይትድን 1-0 በሆነ ውጤት በማሸነፍ ስፐርሶች ከ17 ዓመታት በኋላ የመጀመሪያ ዋንጫቸውን አሳክተዋል። ዘንድሮ የተለያዩ ቡድኖች እርግማናቸውንም እየሰበሩበት የሚገኙበትም ዓመት ሆኗል። ስፐርሶች ትላንት ከድላቸው በኋላም ደግሞ በቀጣዩ ዓመት ለቻምፒዮንስ ሊጉ እንደሚሳተፉ አረጋግጠዋል። በአንጻሩ ማንቸስተር ዩናይትዶች በውድድር ዓመቱ ያለምንም በባዶ ቀርተው ዓመቱ በአሰቃቂና በአሳፋሪ ሁኔታ ጨርሰውታል። በዩሮፓ ሊጉ አንድ ሽንፈት ብቻ ቢያስመዘገቡም እሱም ግን ያስመዘገቡት ትላንት ወሳኙ የፍጻሜ ጨዋታ ላይ ሆኗል ማለት ነው። ለስፐርሶች ግን ብቸኛውን የማሸነፊያ ግብ ያስገኘው ተጫዋች ብሬናን ጆንሰን ነበር። ጆንሰን ከ2008 የሊግ ካፕ ፍጻሜ በኋላ ለቶትናም በፍጻሜ ጨዋታ ላይ ያስቆጠረ የመጀመሪያ ተጫዋች መሆንም ችሏል። ስለ ጨዋታው ግን እስቲ አንዳንድ ነገሮችን እናንሳ። ያው ሰፊ ግምት ተሰጥቶት የነበረው ቡድን ማንቸስተር ዩናይትድ ነበር። በተለይም ስፐርሶች ካለባቸው የዋንጫ ጣኔና ኤክስፒሪየንስ አለመኖርም ማለት ነው። ቢሆንም ግን ታሪኩን በስፐርስ ቤት አንጅ ፖስቴኮግሉ ቀይረውታል። ፖስቴኮግሉ ቃላቸውንም አክብረው ነው የተገኙት። ከዚህ ቀደም ሁሌም በሁለተኛ ዓመቴ ዋንጫ አሳካለው ማለታቸው የሚዘነጋ አይደለም። እንዳሉትም ያሉትን በማሳካት ስፐርሶች ለዘመናት ከናፈቁት ዋንጫ ጋር አስታርቀዋቸዋል። በእርግጥ ስፐርሶች ትላንት ትንሽ እድለኛም ቡድን ነበሩ ልንላቸው እንችላለን። ማን ዩናይትዶች ደግሞ ለቶትናም ሆትስፐር ዋንጫ አሳልፎ የሰጡ ብቸኛ ቡድንም ናቸውም ሊያስብል ይችላል። ዩናይትዶች አሁን ላይ ሌጋሲያቸውን ግን ያጡ ቡድን እየሆኑ ነው የመጡት። ስፐርሶች ክሬቲቭ ተጫዋቾቻቸውን ማዲሰንን እንዲሁም ክሎዘቬስኪን አተውም ነው ዩናይትዶች ማሸነፍ የተሳናቸው። ትላንት የተመለከትነው የፍጻሜ ጨዋታ ግን የፍጻሜ ጨዋታ የሚመስል አይነትም ጨዋታ አልነበረም። ስለ ጨዋታው ስናነሳ ግን በጨዋታው ደካማ እንቅስቃሴ ያደረጉት ማንቸስተር ዩናይትዶች በጨዋታ ረገድ የተሻሉ ነበሩ። በተለይም በሁለተኛው አጋማሽ ከፍተኛ ቁጥጥር ነበራቸው። ነገር ግን ቡድኑ ኢንድ ፕሮዳክት ላይ እንደ ውጤቱ ዜሮ ሆኖ የተገኘ ቡድን ነው የነበረው። በነገራችን ላይ በዚህ ጨዋታ ዩናይትዶች 73% የጨዋታ ቁጥጥር ነበራቸው። በአንጻሩ ስፐርሶች ደግሞ 27% ያህል ነው የነበራቸው። ዩናይትዶች ኦን ታርጌት ወይም ኢላማውን የጠበቀ ሙከራ 6 ጊዜ አድርገዋል። ስፐርሶች ግን አንድ ጊዜ ብቻ አድርገው አንዷንም ወደ ግብ ሊቀይሯት ችሏል። ስፐርሶች የዋንጫ ቡድንም ነው የነበሩት። ዩናይትዶች ኳሱን እንዲቆጣጠሩም የፈቀዱላቸው ራሳቸው ስፐርሶች ናቸው። በተጨማሪም ሳጥናቸውን በአግባቡ የተከላከሉ ቡድን ነበሩ። ስፐርሶች ትላንት ከሃይላይና ጮት ወደ ሎ ብሎክ የተቀየሩ ቡድን ሆኖም ነበር ሊገኙ የቻሉት። እንዲሁም ግቡን ጠንቅቆ የሚጠብቀው ግብ ጠባቂያቸው ጉግሌልሞ ቪካሪዮ ለዋንጫውም ወሳኝ ተጫዋች ነበር። በተለይ ባለቀ ሰዓት የሉክ ሾውን ሄዲንግ ያዳነበት ንቃቱ ግሩምም ነበር። መሰመር ያለበት ግን ቪካሪዮ በጨዋታው ተፈትኖ አልነበረም። ነገር ግን ደግሞ ኦናና ምንም ሳይፈተን አንድ ተመክሮበት አንዱም ገብቶበታል። በእርግጥ በትላንቱ ጨዋታ ኦናናን ለመተቸት አይደለም፣ እሱን ነጥሎ መተቸት አይቻልም። እንደ ቡድን የሚተቹ ቡድን ነው የነበሩት። በምሽቱ ጨዋታ ሌኒ ዮሮንና ፓትሪክ ዶርጉን ሁለቱን ነጥለን አውጥተን ከሁለቱ ውጪ ቡድኑ በጣም ደካማና ምንም መፍጠር የማይችል ቡድን ሆኖ ነበር የተገኘው። ምንም እድል የሚፈጥር አልነበረም። ከተከላካዮች ጀርባ የሚሮጡም አልነበረም። ወደ ሳጥን ውስጥም ከማዲ ያለው አንዳንዴ በስተቀር የሚገባም ሰብሮ ተጫዋች አልነበረም። ምንም አላደረጉም ብንል ይቀለናል። ቡርኖ ሳይቀር ትላንት በጣም ደካማ የነበረ ተጫዋች ነበር። ዩናይትዶች የተቆጠረባቸው ግብም የኳሱ ስህተት የተነሳው ከብሩኖ ፈርናንዴዝ እንደነበር ይታወሳል። ፖስቴኮግሉ ግን ዩናይትዶች ለማስቆጠር ምን ያህል ተራራ እንደሚሆንባቸው ጠንቅቀው አውቀው ገብተውም ነው የተገኙት። በጨዋታው ግን ራስመስ ሆይሉንድ ገጭቶ ሊያስቆጠር የነበረውን ኳስ የስፐርሱ ተከላካይ ማይኪ ቫን ዴቨን ኳሷን ያወጣበት መንገድ እጅግ በጣም ድንቅም ነበር። በአየር ላይ በረረ ነው የሚባለው። ቫንዲቫንና ሮሜሮ ሲኖሩ ስፐርሶች ኋላ መስመራቸው ሰላም የሚያገኘውም ለዚህ ነው። ሮሜሮን ስናነሳ ግን ትላንት ከማጓየር ጋር በተደጋጋሚ ጸብ ውስጥ ሲገቡ የነበሩ ተጫዋቾች ነበሩ። ከጨዋታው መጠናቀቅ በኋላም ራሱ ጸብ ውስጥ ሲገቡ ነበር ስንመለከት የነበረው። ወደ ጨዋታው ስንመለስ ግን ፖስቴኮግሉ በፍጻሜው ጨዋታ አሞሪም ማድረግ ያልቻለውን እሳቸው በትክክል አሳይተዋል። ቀድመን ብለነዋል። ስፐርሶች ያለ ቁልፍ ተጫዋቾቻቸው ነው ዋንጫውን ሊያሳኩ የቻሉት። ስፐርሶች በሌላ በኩል በ4-2-3-1
አንድ ቅርጽ ዩናይትድን ፕረስ ያርጉም የነበሩ ቡድን ነበሩ። ፖሮ ወደ ዶርጉ ይገፋል፣ ቤንታንኩር ደግሞ ማውንትን የሚመለከት ተጫዋች ነበሩ። ዩናይትዶች በዚህ ሲጨነቁ ደግሞ ሆይሉን በመፈለግ ለሆይሉን ረጅም ኳስ ለመጣል ሲሞክሩ ይታይ ነበር። ፕሬሲንግን ስናነሳ ግን ዩናይትዶችን በሃይ ፕሬሲንግ ስፐርስን ፕሬስ ሲያደርጉ አንዳንዴም ይታይ ነበር። አልፎ አልፎም ወደ ማንቱማ ፕሬሲንግ ይቀየሩ የነበሩ ቡድን ነው የነበሩት። አሞሪም ግን በተመሳሳይ የጨዋታ እቅድ ገብተው ምንም ሳያደርጉ አደጋም ሳይፈጥሩ ወጥቷል። አሞሪም በቅያሪ ላይም ትልቅ ስህተት የሰሩበትም ጨዋታ ነበር። አሌሃንድሮ ጋርናቾና ኮቢ ሜኖን ቀድሞ ማስገባት የነበረባቸው ዘግይተው ማስገባታቸው ዋጋ አስከፍሏቸዋል። ይባስ ደግሞ የሜኖ በ88ኛው ደቂቃ ላይ መግባት በጣም ግርምትን የሚጭር ጉዳይ ነበር። በሌላ በኩል ደግሞ ቡድኑ 1-0 እየተመራ ማዝራዊን ያን ሁሉ ሰዓት ዊንግ ባክ ቦታ ላይ ማጫወት ጤናማም አይደለም። በዚህ ሰዓት ዊድዙን ጠብቆ አታኪንግ ላይ ግፍትድ የሆነ ተጫዋች ነበር ያስፈልግ የነበረው። ለዲየሎ እንኳን ኦቨርላፕ የሚያደርግ ማንም ተጫዋች አልነበረም። ማዝራዊ ደግሞ በራይት ሴንተር ባክ እንጂ በዊንግ ባክ ቦታ ላይ እንደማይሰራ ከዚህ በፊትም መቼስ ተመልክተናል። ትላንትም እንዲሁ ተመሳሳይ ነበር። አሞሪም ትላንት በታክቲክ ጉዳይ በጣም ደካማና የማይሆን አፕሮችም ነው ተጠቅመው የነበሩት። አሁን ወደ ጫና እየገቡ ያሉት አሞሪም ከትላንት ጨዋታ በኋላ በሰጡት አስተያየት ግን ስሬን አላቋርጥም፣ በስሬ ተማመናለሁ እና ምንም አልቀይርም። ቦርዱና ደጋፊው እኔ ትክክለኛው ሰው እንዳልሆንኩኝ ከተሰማቸው በቀጣዩ ቀን እለቃለሁ። ስለቅም ስለ ካሳ ክፍያ ምንም ሳልነጋገር ነው የምለቀው፣ ነገር ግን ስሬን አላቋርጥም ሲሉ ተደምጧል። በእርግጥ አሰልጣኙም የሚፈረድባቸው አይነት አይደሉም። አንድ አሰልጣኝ ሚድ ሲዝን ላይ መጥቶ ምንም አይነት ድጋፍ ካልተደረገለት ለውጥ ይኖራል ብሎ ማሰብ ለዛውም በሜዳም ከሜዳም ውጪ አዘቅጥ ውስጥ ባለ ቡድን የሚሆን ነገር አይደለም። ግን ደግሞ አንዳንዴ በዚህ ልክ ቡድኑ መውረዱ ሲታይ ደግሞ አሞሪምም ላይ ጣት እንዲቀሰርባቸው ያደርጋል። ግን ለመሰናበት አሁን ላይ በጣም ገና እንደሆኑ እኔ በግሌ ይሰማኛል። ቡርኖም ትላንት አሞሪምን ዲፌንድ ሲያደርግ ነበር። ሩበን አሞሪም ትክክለኛው ሰው ነው ብዬ ነው የማስበው ሲል ተደምጧል። ሉክሾም እንዲሁ በተመሳሳይ እንዲሁ ሲለበር ተደምጦ የነበረው ይህንን ዋንጫ ማጣታቸው ግን በዝውውሩም እንዲቸገሩ ነው የሚያደርጋቸው። ለዩናይትዶች አሁን ላይ ብቸኛው ጥሩ ነገር የውድድር ዓመቱ ያለቀላቸው ብቻ መሆኑ ነው። እሁድ መርሃ ግብር ማሟያ አድርገው ከአስቶን ቪላ ጋር የሚጨርሱ ይሆናል። ዩናይትዶች በነገራችን ላይ ለቀጣዩ ዓመት በየትኛውም የአውሮፓ የውድድር መድረክም ላይ ሳይሳተፉ የሚቀሩም ይሆናል ማለት ነው። ከሆነላቸው በሊጉ ላይ ብቻ እንግዲህ ቀጣይ ዓመት የሚያተኩሩ ነው የሚሆነው። በነገራችን ላይ ዩናይትዶች ከ2009 ጀምሮ 6 ጊዜ በአውሮፓ የውድድር መድረክ ለፍጻሜ ደርሰዋል። አሸናፊ የሆኑት ግን አንዴ ብቻም ነው። ያው በተመዘገበው ውጤት ግን የማንቸስተር ዩናይትድ ተጫዋቾች ወይም ቡድኑ እንደ አጠቃላይ ብቻ ሳይሆን ግን ደጋፊዎቻቸውም ቅስማቸው የተሰበረበት ውጤት እንደተመዘገበ ለመረዳት የሚከብድም አይደለም። በአጠቃላይ ግን ቶትናም ሆትስፐር የ2024/25 የውድድር ዓመት የዩሮፓ ሊግ አሸናፊ በይፋ ሆኗል። ሁሌም በሁለተኛ የውድድር ዓመታቸው ዋንጫ የሚያሳኩት አንጅ ፖስቴኮግሉ ፕራግማቲክ እንደሆኑ ወይም ቃል በተግባር እንደሆኑም ጠንቅቀው አሳይተዋል። ትላንት ምሽት ከቡድናቸው የአሸናፊ ሜንታሊቲ አስመልክተውንም ነው የተገኙት። ትላንት ፓርኪንግ ዘ ባስ በመጠቀም ውስጣዊ ሆዜ ሞሪኒዮነታቸውን ነው ሊያስመለክቱን ችለው የነበሩት። ትላንት ስለ ጣፋንታቸው ተጠይቀው ደግሞ በሰጡት አስተያየት በዚህ መንገድ መቀጠል ካልቻልኩኝ በሳጫለው ወዳጄ፣ እኔ አሸናፊ ነኝ፣ ሙያዬን በሙሉ ሳሸንፍ ነው የኖርኩት ሲሉም ተደምጧል። አንጅ በሌላ በኩል ደግሞ ያደረኩት የምንጊዜውም ከባዱን ነገር ነው ሲሉም ተደምጧል። በርስ ቤት ሊፋቅ የማይችል ታሪክ በደማቅ ቀለም ሊጽፉ የቻሉ አሰልጣኝ ናቸው። የ2024/25 የውድድር ዓመት ግን የአንደርዶጎች ሆኖ ቀጥሏል ማለት ነው። የስፐርሱ ተጫዋች ሶን ሆንግሚንም በስተመጨረሻም ትላንት ዋንጫ አሳክቷል። የሚገባው ተጫዋችም ነበር። ሶን ከትላንቱ ስኬት በኋላም ዛሬ ራሴን የቶትናም ሌጀንድ ነኝ ብዬ ማሰብ የምችልበት ቀን ነው ሲልም ተደምጧል። ሶን መቼስ በእግር ኳሱ ዓለም ሊጠላቸው ከማይችሉ ተጫዋቾች መካከል አንዱም ተጫዋች እንደሆነ ይታወቃል። ስፐርሶች ከዚህ በኋላ እንግዲህ ለሱፐር ካፕ ዋንጫ ፍጻሜ ወይ ከፓሪስ ሰን ጀርማ ወይ ከኢንተር ሚላን ጋር የሚፋጠጡም ይሆናል።